በህይወታችሁ ፈተና ስትፈተኑ ምስጋና ምን ያደርግልኛል? ምን ጥቅም አለው? በህይወቴ ምን አመጣ? ምን እንደሚሰራልኝ ሊላችሁ ይችላል ህሊናችሁ። ይሄን ጥያቄ ሲጠይቃችሁ ህሊናችሁ ይሄን መልስ እንድትመልሱ። አንዳንድ ጊዜ ሰይጣን አለ አይደል? የትም ስንሄድ ዝም ብሎ መዘጋት፣ ቢሮም ስትሄዱ የከፋ ፊት፣ ቤትም ስትመጡ የከፋ ፊት፣ እንደው ደግሞ ልሳፈር ስትሉም የከፋ ፊት ያለው ባጃጅ የሚያመናጭቅ፣ እንደው የትም ነው የሚዘጋብኝ እኔ እንላለን። አንዳንድ ምን እናድርግ ስትሉ እዚያ ቁጭ ብላችሁ አትቆዝሙ። ብዙ ሰው እኮ ይዘጋበታል ታውቃላችሁ። ስራ እንዳታገኙ የሚዘጋባችሁ ነገር ሊኖር ይችላል። ሰይጣን ለማንም ሰው እየሄደ በር ይዘጋል። ትዳር ሊዘጋባችሁ ይችላል። እንዳትቀጠሉ ሊዘጋባችሁ፣ በረከት ሊዘጋባችሁ ይችላል። ማድረግ ያለብን ምንድን ነው? የትም ስትሄዱ የሚዘጋባችሁ ከሆነ ስታመሰግኑ ይከፈታል። ስታማርሩ ግን አይከፈትም። እናንተ እኮ ባታን ጧት ዘክራችሁ ከሰዓት እንቅፋት ሲመጣችሁ ምን አድርጌሽ ነው ባትዬ ነው የምትሉት። እንዲሁ ይገርማል። ራሳችሁ እየተንከረፈፋችሁ አስተውላችሁ ሳትራመዱ እንቅፋት በመጣችሁ ቁጥር ገብርኤል ምን አድርጌህ ነው የምንለው። የእኛ እኮ ጥጋብ እኮ ልክ የለው። ስናማርር ያጣነው ነገር እንዲያውም ጨርሶ እንዲርቅ ነው የምናደርገው። ስናመሰግን ግን ያጣነው ነገር ተመልሶ እጥፍ ሆኖ እንዲመጣ ያደርጋል። ስናመሰግን አስሮ የያዘን ሰይጣን ከነ መሰረቱ ይናወጣል። የክፋት መሰረት የሆኑ ሰዎች ሁሉ ይነቀላሉ፣ ይጠፋሉ። ጤና ልንጠማ እንችላለን፣ ሰላም ልንጠማ እንችላለን፣ የሰው ብሶትም ሊኖርብን ይችላል። ብዙ ብቻ እያንዳንዳችን ጥም አለብን። እውነት ለመናገር እውቀት የጠማዋለ፣ ሀብት የጠማዋለ፣ ሁላችንም ገልጸን የማንናገረው በድህነትም ውስጥ ብንሆን በሀብትም ውስጥ ብንሆን የተማርንም ብንሆን ያልተማርንም ብንሆን እያንዳንዳችን ጥም አለብን። ምስጋና ያንን የተጠማነውን እንድንረካ ያደርገናል። የዚህ ዓለም ደስታ ሁልጊዜ ሲያገኙት ሲሰለች፣ ሲያገኙት ሲሰለች፣ ሲያገኙት ሲሰለች። ድግስ ራሱ ሰልችቷችሁ አያውቅም? ድግስ ራሱ እኮ ይሰለቻል። እስኪ ቆይ አሁን ሰዎች ሙክት አርደው ጠላ ጠምቀው እንጃ ብቻ ጠጅም ይጥመቁ ውሃም ይቅዱ ዘመድ ይረጣ ይብራሉ። አንዱን ከአዲስ አበባ፣ አንዱን ከጅማ፣ አንዱን ከመቀሌ፣ አንዱን ከሶማሌም ቢሆን ብትዱት ከየትም ይጥራ ብቻ ጠራርቶ ድግስ ዘመዶችን በሙሉ አጠራቅሞ ድግስ ይደግሳል። ደስ ይላል። ሊመጡ ሲሉ አቤቱ ጉጎቱ የደረሳችሁ እዚህ፣ የተደረሳችሁ እዚህ፣ የተደረሳችሁ እዚህ። አሁን ነገሌን ደግሞ እንትና ተቀበሏቸው። ይነጠፍ፣ ይታረድ፣ ይጎዝጎዝ፣ ይከተፍ፣ ይጎረስ፣ ይጠጣ። ሰዎቹ በሉ ደህና ዋሉ ብለው ሲሄዱ ቤቱ የተወረረ ቤት ብሎ ቁጭ ይላል ማለት ነው። ሁሉ ነገር ሲደረስበት መሰልቸት ነው። ሲደርሱበት የማይሰለች ማን ይባላል? ተናገሩኝ፣ ንገሩ እንጂ እግዚአብሔር ነው። ሲያገኙት የማይሰለች ማን ነው? በቀረቡት ቁጥር የማይሰለች ማን ነው? እግዚአብሔር ነው። ሲቀርቡት የማይሰለች እግዚአብሔር ነው። ሰውን ስናውቀው አሁን እናንተን እየሰማችሁ ነው፣ ትሰሙኛላችሁ፣ ደስ ብሏችሁ ነው የምትሰሙኝ። 3 ቀን ግን አብራችሁ ብታድሩ እሰለቻችኋል። እንዲህ አይነት ዘብዛባ ነው እንዲህ ሰውዬ ለካ እንደው እኔ ደግሞ ነበር የምትሉት ማለት ነው። ሰው እንደዚህ ያለ ይውላችኋል። ሰው ሲያገኙት ይሰለቻል። የማይሰለች ማን ብቻ ነው? እግዚአብሔር አትሉም? እግዚአብሔር ግን አይሰለችም።